ያው ገና ገና አላደገም እንዴ አንተ በቅሏል ግን በጣም አደገ አደገ። አዎ አዎ አሁን መብቀል ጀምሯል ትንሽ ግን ተቀይረሃል። እርጉዝ ሴት መሰልክ። እውነት ለመናገር ፊት ምናምን አባበጠ። ይሄ ስለለቀቀ ነው። አንተ ፀጉሩ ስለለቀቀ እኮ ነው። በጣም አምሮብሃል። ማሻአላህ ቴንኪው አመሰግናለሁ። እንዴት ናችሁ? እግዚአብሔር ይመስገን። እስቲ መስፈርትህን ንገራቸው። የት ነው ያለኸው? እድሜ፣ ሃይማኖትህንና የትዳር መስፈርት። ያው ሃይማኖት እንኳን እኔ ሃይማኖት የለኝም፣ ግን ለመስለም እስኪ ቀደም የሆነ ሙስሊም ምናምን እያለች ነበረ። ዝግጁ ነኝ ብቻ ለሚመጣው ሃይማኖት ሁሉ። ምክንያቱም ከችግር አይበልጥም። 2 ዓመት እንዳየሽው 2 ዓመት በጣም እየተንከራተትኩ ነው ያለሁት እና ከችግር አይበልጥም። ማንኛውንም ሃይማኖት እንትን እላለሁ። ችግር የለም በሃይማኖት። የአንተ ሃይማኖት ትክክለኛ ሃይማኖት የለህም አሁን አንተ? አዎ የለኝም። ትክክለኛ ሃይማኖት የለህም አሁን። የምትመጣዋ ሴት ሃይማኖት ብትሰጥህ ትቀበላለህ? የትኛውም ሃይማኖት እቀበላለሁ። አዎ ተሰቃየሁ እኮ ታዲያ እየነገርኩሽ ከችግር አይበልጥም። ከዚህ በኋላ ማንኛውም ሃይማኖት። ችግሩ ምንድን ነው? ችግሩ ምንድን ነው? ከችግር አይበልጥም። ችግሩ ማምን አንቺ ጠፍቶሽ ነው ለማናገር ነው እንጂ አይደለም። አይ ችግሩ ማወቅ አለብና ችግሩ ምንድን ነው? ያው ችግሩማ ታውቂያለሽ እንግዲህ 3 ዓመት 4 ዓመት እንደዚህ ከአንቺ ቤት ራሱ እየተመላለስኩ መቆየት ማለት እንግዲህ ከዚህ ውስጥ ምን አይነት ችግር እንዳለ መቼም አይጠፋሽም። ወገቤ ማይንቀሳቀስም። አሁን እንደዚህ ተኝቼ ማወራው ራሱ ወገቤ ብዙም መንቀሳቀስ አይችልም። በጣም ከባድ ነው። ያው ብሩ ተወደደብኝ ብለህ ተውኩ እንጂ እየሄድክ አልነበረም እንደ አንተ ደግሞ የምን እንትን ነው? ምን እየሄድክ አልነበረም እንደ ብሩ ተወደደብኝ ብለህ እና ዋጋው ተወደደብኝ። በቃ አቆምኩ እኮ ዋጋው ተወደደ አቆምኩ። ስንት ገባ? ስንት ገባ ዋጋው? አሁን ጨምሯል፣ በጣም ጨምሯል። አሁን ደግሞ ስንት ሆነ? ልትገዢልኝ ነው? መጀመሪያ በአካውንት አስገቢ፣ ይሆናል የምትይውን አስገቢ። ምንድን ነው ነው ልትሰሪ ነው አንቺ? አይ ለምን ታውቅ? ለምን አመመህ ነዋ? ለምን እንዴ እሱ እያለ ለምን ያመሃል? ወገብ እንግዲህ ካዘናችሁ ክፈሉልኛ። ታዲያ ያው ብዙ ሰው ግልጽ አማርኛ አልተናገርክም። አሁን ምን ብሎ ነው አልታመምክም? ምን ብሎ ነው የሚከፍልልህ? ለምን እንክፈልልህ? በኢኮኖሚ ተጎዳው። በኢኮኖሚ በጣም ተጎዳው። እዛ ቦታ በመሄድ ማለት ነው። እሺ አሁን የምትፈልጋት የትዳር አጋር እድሜዋ፣ ሃይማኖቷንና የራስህ የትዳር መስፈርት ካለ? ያው እድሜ ችግር የለውም፣ ምንም ችግር የለም። እሷ ሙናን ያለች ስሟ ልጅ አለኝ ምናምን ስትል ነበር። ሙና ልጆቹንም ለማሳደግ ዝግጁ ነኝ። አንድ ልጅ ነው ያላት። እሷ ፈቃደኛ ከሆነ አንድ ልጅ ነው ያላት። አንድ ልጅ ብቻ ነው ያላት። አንድ ነው። አንድ ከሆነማ ጥሩ። እንደውም አንድ ከሆነ ይቀላል፣ ወጪው ጥሩ ነው፣ ችግር የለም። እሺ ያንተ እድሜ ስንት ነው ንገራትና ሙና ከተስማማች ዛሬ እንግዲህ እልል ብለን እንድራታለን። ኧረ እኔ ምንም በቃ እኔ ምንም መስፈርት የለም፣ ችግር የለም። እኔ ብቻ እንዳልኩሽ በጣም ተቸግሬ ነው ያለሁት። ከችግር አይበልጥም ሁሉም ነገር። በእርግጥ ሙናም ቆንጆ ናት። ከሴት ልጅ ምን ይማርካል? ከሴት ልጅ ምን ይማርካል? ያው ከዚህ በፊት የነበረው መስፈርት እንዳልኩሽ ሙሉ በሙሉ እንትና ሪጀክት ያን አስወግጃለሁ ሁሉንም። ብቻ በቃ ሴት መሆን በቂ ነው። እሺ ሙና እንግዲህ ፍሬው እቺን ብለዋልና መስፈርት የሚያሟላ ከሆነ እልል ብለን ቪዲዮ ዘጋ ነው። ለውጭ እየሸመተ የለመደ ይመስለኛል። አቡ ምንድን ነው የሚሸምተው? ምንድን ነው የሚሸምተው? እየሸመተ አይ አሁን ተወደደብኝ ያለው ነው።
አናው ያን እኮ አቆሚያለሁ ያን ነገር 5-6 ወር ሆኗል። ያን ነገር አቆሚያለሁ። ትቷል እኮ አሁን። አይ ያው ትሆን ነበር ሳይህ ግን እርሜህ ትንሽ አነሰብኝ። እኔ 40 እስከ 50 ነው ያልኩት። 40 እኔ 40 ነኝ። 40 እኮ ነው። አልሸበትክም። መሸበት አለበት። ይሄን ስለተላጨሁት ነው። ሲወጣ እኮ ነው ሲወጣ ነው እንትን የሚታየው። ደግሞ ችግር የለም። ካገባ በኋላ ደግሞ ስትበደንብ በቃ በደንብ ማቃጠል ከቻልሽ ደግሞ በሳምንት ትሸብታለሁ። የት ነው ያለህ? ጎንደር ነው ያለው። ላ አንኳን ይለፈኝ አታሟላ ማለት ዛሬ ይሁን በቃ ምንም ማድረግ አይቻልም። እንግዲህ እሺ በቃ ሌላ እናፈላልጋለን። ፍሬው ሌላ ሹኩር እንዴት ነህ? ሚኪ ሹኩር ቪዲዮ ክፈቱ። ቤተሰብ ስትመጡ ለምንድን ነው ቪዲዮ የማትከፍቱት? እስቲ ታብታብ ሁላችሁም ታብታብና ሼር አድርጉ። ቤተሰብ ሁላችሁም ታብታቡ በተቻላችሁ አቅም ሼር እና ታብታቡ። ሽኩር ያግባት በቃ ሽኩር ያግባ። አዎ እስቲ ሽኩር መስፈርቱን እንስማና። ሽኩር እንዴት ነህ? ሽኩር ወጣ። ሚኪ አይታይም። ጨለማ ውስጥ ከሆን ሌላ ሰው ለሌላ ሰው እድል ልስጥ። አትታይም፣ ምንም ስለማትታይ ማለት ነው። ማሸመት ወይ ሰላም ነው? ሁሉ አማን ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ረሳሽኝ እንዴ? ረስተሽኛል መሰለኝ። ጌታ መጥቼ ነበር እኮ ባለፈው። ቪዲዮ ክፈቺ እስቲ። ቪዲዮ ስትከፍቺ ነው ማቀሽ። መጥቼ ነበር እኮ አለች እና ሀና ናት ማናት እኮ አሁን ይኸውልሽ፣ በቀደም አልፈዋል። ዛሬ አዲስ ቀን ነው። እንደ አዲስ ሚዲያ ላይ ደግሞ ትናንት የመጡ ሰዎች ዛሬ አይመጡም። አሁን አዳዲስ ሰዎች ነው። እኔ ብቻ ነኝ በየቀኑ ያለው እዚህ ጋር እንጂ ሁሉም ይቀየራል። ከርሻላ እሺ ቪዲዮ ክፈች። የሆነ ሰው የድምጽ ሰላም ቪዲዮ ክፈቺ። ድምጽ የማሽን ድምጽ እሺ የሚል አንቺ ጋር መሰለኝ። ቆይ አው ጋር ነው። ክፈቺ። ውርጁ ነው የሚለው ውርጁ